ተመልካቾቻችን እንደምን ሰንብታችኋል? እንግዲህ የዛሬ ፕሮግራማችን ስፔሻል ፕሮግራም ነው። ታንክስጊቪንግ እንደምታውቁት በአሜሪካን ሀገር ትልቅ ከሚባሉት በዓሎች የቤተሰብ ባንድ ላይ የተሰበሰበ እግዚአብሔርን የምናመሰግንበት እንደው ስሙ እንደሚለው ምስጋና የምንሰጥበት ከቤተሰብ ጋር ጊዜ የምናሳልፍበት ነገር ነውና እኛም እንግዲህ በዚህ ሄለን ሾው ፕሮግራማችን ላይ በጣም ደስ የሚሉ ዝግጅቶች ይዘንላችሁ ቀርበናል። ታንክስጊቪንግ ምግብን የተመሰረተ በዓል ስለሆነ የምግብ አዘጋጀት ፍሬንድስጊቪንግ የሚል ደስ የሚል ቆይታ ይኖረናል። ከዛ ደግሞ ትልቅ የጋበዝኩላችሁ እንግዳ አሉ። እሳቸውን ላስተዋውቃችሁ። ቴሊንግ አስ ስቶሪዝ የሚለው ሴግመንታችን ላይ በጣም ደስ የሚሉ እንደሆነ መጽሐፋቸውን ሳነብ ማስቀመጥ ያቃተኝ እንደው ደስ የሚል መጽሐፍ ይዘውልን የቀረቡ ከአንድም 3 መጽሐፍ የጻፉት በጣም ትልቅ ሰው ነው የጋበዝኩላችሁ። ላስተዋውቃችሁ ወይዘሮ ቀለመወርቅ ግዛው እንኳን ወደ ፕሮግራማችን በደህና መጡ። ጊዜውን ወስደው ከኛ ጋር ቆይታ ለማድረግ ፈቃደኛ ስለሆኑ በጣም አርጌ አመሰግኖታለሁ። እንግዲህ የሚወዱት ቤተሰቡ ልጅ የሚያውቁት ሙሉ እትዬ ነው የሚሉት ሰው እትዬንም ብዬ በቀጥል ደስ ይለኛል። በጣም ደስ ይለኛል። የ5 ልጆች እናት የ12 ልጆች አያት የቢዝነስ ሰው የታሪክ ጠባቂ እንደው መቼስ እንዳልኩት 3 መጽሐፍ ነው የጻፉት። አሁን በቅርብ የታተመው ያልተተረከ ውለታ የሚለው ምሳሌያዊ አባባሎችና እንቆቅልሾች ደስ የሚል መጽሐፍ፣ የጉራጌ ምግብ አሰራር የሚል 3 መጽሐፍ አቀርበዋል። ዛሬ የምናረገው ቆይታ እንግዲህ ያልተተረከ ውለታ ላይ ነው ማለት ነው። ይሄ ታሪክ እንደው የርሶ እና የርሶ ተሞክሮ ብቻ ሳይሆን እንደው የቤተሰብም የአገርንም ታሪክ የያዘ መጽሐፍ ነው። ብዙ ያስደነቀኝ ነገር ያስቀመጡት እንደው ዲቴል የሆነ ከአባቱ ከቀድማያት ከአያት ጀምሮ የሰባት ቤት ጉራጌ ሰውኖት እዛ ቤተሰብ እንዴት እንደሚኖር ያገሩን ታሪክ የርሶን ቤተሰብ ብቻ ሳይሆን ያገሩንም ታሪክ እኛ ለማናቀው በተለይ በእኛ ጀነሬሽን ላለ እንደው የዛን ጊዜ ኑሮ ምን ይመስል ነበር ብለን እንደው በጣም በጥሩ ትዝታ የምንመለከተውን መጽሐፍ ነው ይዘው የቀረቡት። እኔ ብዙ ጊዜ የፒሪየድ ፒስ እዚህ ሀገር የድሮ የሚሰሩ ታሪኮችን አሜን ዳውንተን አቢ ምናምን እያለን እንመለከታለን። እዚህ ይሄ የኛን ምን የመሰለ ትልቅ ታሪክ እንደው ቁጭ ብለን እንደው ቲቪ ብናየው እንደው ማንጠግበው አይነት ታሪክ ነው እዚህ ላይ ቁጭ ያሉት። እኔ በአይምሮዬ ስዕል እየሳልኩ ነበር ሳነብ የነበረው የርሶን ታሪኮች፣ ምክንያቱም ብዙ ደሳስ የሚሉ ነገሮች ታሪኮችን ነበር የጻፉት እዚህ መጽሐፍ ላይ። እስቲ ወደ ኋላ ልውሰዶትና አባቱ ሻለቃ ገዛው አኬቦ እናቱ እቴ ዘነበች ሳመርዳን ኦርዳሞ ልካልኩኝ አንድ ልጅ ነው ለናቱ ለአባቱ በጣም እንደው ብርቅዬ ተብለው ነው ያደጉት። ያባቱ አባታቸው በልጅነታቸው ነው የሞተው። በዛ ነው ታሪኩን እንግዲህ የሚጀምሩት መጽሐፉ ላይና እስቲ ትንሽ ወደ ኋላ መለስ ያርጉንና ስለ ቤተሰቡ ስለ አባቱ ስለ እናቱ ትንሽ ቢነግሩኝ ደስ ይለኛል። አዎ እንግዲህ የኔ አባት ያው ወታደር ነበሩ። ከዛም በፊት እንግዲህ መልሽ ያው ዛው መጽሐፉ ላይ እንዳለ በእንግዲህ ከሀገር ቤት አባታቸው በልጅነት ነው የሞቱባቸው እና እናታቸውን በጣም ይወዱ ነበርና እናታቸውን ለመርዳት ወደ አዲስ አበባ መጡ። አዲስ አበባ መተው ዘመድ ጋር እንዳሉ ቤተ መንግስት ወስደው የቤተ መንግስት ዘበኛ አርገው ስራ አገኙላቸው። እዛ ተቀጠሩ። እዛ ያሉ እንግዲህ ክብር ዘበኛ ምልመላ ተጀመረ። ግምና ክብር ዘበኛ ተቋቋመና ምልመላ ሲጀመር እዛ ውስጥ ገቡ። ያው ከዛ ወደ ወታደርነቱ ወደ ጦርነቱ ሄዱ። ያው ታሪኩ ብዙ ነው። ከዛም በኋላ እዛ ጦርነቱ ላይ በማይጨው ጊዜ ተመተው እግራቸው መጡ። ሁለተኛ ጦርነት ላይ ደግሞ መሄድ አልቻሉም፣ እግራቸው ተመተዋል። እንግዲህ በውስጥ አርበኝነት ለስራ ብለው ለኢትዮጵያ መንግስት እንደከዱ አድርገው
ለጣሊያኖች ተቀጠሩ እንደሰላይ ማለት አዎ ሰላይ ሆነው ከዛ እነሱ ደግሞ የመንገድ ስራ ያኔ ከጎጃም ወደ አዲስ አበባ የሚሰራው መንገዱ የሚሰራ ጊዜ ነው እና ለዛ ለመንገዱ እንትን ኃላፊ ያደረጓቸው አባቴንና እንግዲህ ቀን እሳቸው የሚሉት ከጣሊያኖቹ ጋር ሳወራውላለሁ አሉ እነሱ እዚህ ቦታ አሸነፍን እዚህ ቦታ ተሸነፍን እንዲሆነ ብለው ይነግሯቸዋል በቃ ልክ የኢትዮጵያ መንግስት እንደከዱ አድርገው ነው ለነሱ እንትን የሚሉትና ያምኗቸዋል እሳቸው ያንን ይዛሉ ማታ ጠጅ ቤት አለች አሉ የምንገናኝባት ከአርበኞቹ ጋራ እዛ ደግሞ እነሱ ጫካ ውስጥ የሆነውን ምን የሆነውን ጽፈው ይሰጡኛል አሉ ሲሰጡኝ ኮድ አለን አሉ አንነጋገርም ወይ ምን ጠጣና ሽንቴ መጣ በየሶጣ እሱም በዛ ይወጣና ያቀበለኛል እኔም የሰማሁትን ጽፌ ይዣለሁኝ እሱም ያለውን ይሰጠኛል እንቀያየራለን አሉ እንግዲህ የዚህኛውን ያለውን ነገር ለአርበኞቹ ይልካሉ አርበኞቹ ደግሞ ጫካ ውስጥ ያለውን ሁኔታ ይልኩላቸዋል በዚህ ሁኔታ ነው እንግዲህ ከዛ የኢትዮጵያ መንግስት ሲመጣ ወደ ስራቸው ተመለሱ ማለት ነው ሹመት ተሰጥቷቸው ዳኛ ነበሩ ፖሊስ ነበር የፖሊስ ኮሚሽነር ይሆናል የፖሊስ ኃላፊነት ያላቸው ሰው ነበሩ ግን ትንሽ አንድ በጣም የሳቸውን ባህሪ የሚገልጽ ታሪክ ሳነብ አባታቸው ካረፉ በኋላ በቃ ለእናታቸው በጣም የሚሰፈሰፉ ሰው ስለነበሩ እናታቸው ቤት እንዳይሰሩ ቤት ውስጥ ይሰሩ ነበር እሳቸው የሚሉት እናቴ ምንም ነገር እንድሰራ አልፈልግም አሉ በጣዋት ተነስቼ ቤቱን ጠርጌ ደጁን ጠርጌ የሚያስፈልጋትን ነገር ሁሉ አድርጌ እንደገና እርሻ ሄዳለሁ አሉ እና እናቴ ምንም ነገር እንድሰራ አልፈልግም አሉ አሁን ያም ሆኖ አሁን ከጣሊያን ያን ነገር ጨርሰው የኢትዮጵያ መንግስት ሲገባ ሲመጡ ያጠራቀምኩት ብር ነበር አሉ ደሞዜ እንዴ በስልቻ ነው የተቋጠረው አሉ በስልቻ ቋጥረን እንግዲህ ባህያጭ ነው ወደ አዲስ አበባ የመጡት ቀጥታ ሀገሬ ነው ሄድኩት አሉ እና ለእናቴ ወስጄ ፊቷ እንዲዘረገፍኩላት አሉ የፈለግሽውን ነገር አድርጊ ይሄው ብዬ ደስ ሲል በጣም አዎ ስላት አይ የለም ብላ የምትፈልገው ነገር እንዲያንስ ድሮ ያ ብር የለም እንትን ነው ይሄ ማርትሬዛ የሚባለው እንደዚህ ሆኖ ምልሽ እኔም አይቼዋለሁ ሰፋ ያለ ነው 50 ሳንቲም አለ አይደል ከሱ የሰፋው ወፈር ያለ ነው የምትፈልገው ነው እንዲያፈሰች ቁጭ አረገችና ይሄ አንተ ነው ለወንድምህ የምትሰጠውን ስጥ ብላ መለሰችልኝ አሉ እና በጣም እናታቸውን ይወዱ ነበርና እናታቸውን በጣም ነበር የሚወዱት እና ብዙ እንግዲህ ከዛ በኋላ ጦርነት ሄደው ብዙ ካዩ በኋላ የራሳቸው ትልቅ ኑሯቸው እናንተ ከኖራችሁ በኋላ እናታቸው ከዚህ ዓለም በሞት ሲለዩ አንድ የተናገሩት ነገር ነበር እኔ ልቤን ነካኝ እስቲ ስለሱ እንዴት መሰለሽ በዛም በዘመቻው ጊዜ በጦርነቱ ላይ ስንዋጋ ብዙ ጓደኞቻችን እየተመቱ ሜዳ ላይ ወድቃሉ እና ስናልፍ ጓዴ ጨርሰኝ ይላላሉ እንዴት አድርጌ ጓደኛ ይልምታው ከብደናል አሉ እና በዛን ጊዜ ቃል ገባሁ አሉ ቤት ውስጥ ታሞ ሰው አገላብጦት እንደው ዘመድ አይቶት ለሞተ ሰው ላላለቅስ ቃል ገባሁ አሉ ለእግዚአብሔር ትልቅ ማስተዋል ለህይወት ያለ አመለካከት በጣም የትልቅ ምክር ነው እንዴት ለወጥ እንደሚል ይሄም አለ እንደሚባል ማለት ነው ልክ ነው እናታቸው ሞቱና እንግዲህ ለመንገር በጣም ተቸገሩ እናታቸውን በጣም ይወዳሉ እናቴ በጣም ተቸገርናለች አሁን ከስራ መጡ እንግዲህ ራትሳቸው በላን ተኛኛ በለሊት ተነሳሁና ምን ነው ሲሉኝ አይ እንደምሰራው ስራ አልኳቸው አለችና እንደ ነገር ሳስተካክል ሆናችኋል ነገር ሆናችኋል ምንድነው ንገሩኝ እንዴ እናቴ ሞተች እንዴ ያሉ አለች አዎ አርፈዋል ለቀብር ድረሱ ተብለዋል ሲል
ሞተች አሉና ዝም አሉ ተከዙና በሉ አሁን እዚህ ለቅሶ ምናምን አያስፈልግም ቢሮ ሄዳለሁ ማስተካከለው ነገር አለ አስተካክላለሁ ከዛ ወደዛ እንሄዳለን አሏለች ይገርማል በጣም አስተካከሉ ሄደው እናታቸውን ቀበሩ ለቅሶ የሚባል ነገር የለም ይገርማል ስለሳቸው ስራ በጣም ዲቴል የጻፏቸው ነገሮች ነበሩ እኔ በጣም የገረመኝ ያው በፖሊስ ስራቸው ላይ የወታደር ደሞዝ 18 ብር ያለቃ ደሞዝ ይሄ ያለቃ በጣም ብዙ በግልጽ በጣም ብዙ ኢንፎርሜሽን አለ መጽሐፉ ላይና ከየት አገኟቸው እነዚህን የሥራ መረጃዎች እሱ መጽሐፍ ይገርምሻል አባቴ መጀመሪያው የእንትን ምሩቅ ናቸው ያባዴና ፖሊስ ሰራዊት ሲመሰረት ማለት ነው በዛን ጊዜ ዋና የፖሊስ ሰራዊት ኃላፊው እንግሊዛዊ ፊኖ ባንክራስ የሚባል ነበር ያቋቋመው ማለት ነው በዛን ጊዜ ሲመረቁ የፖሊስ ህግ የምትል ሚስጥር እቺ መታከል ማስታወሻ ነገር ተጽፎ በሹማምቶች እጅ ነው የሚገባው እሷ ተሰጥቷቸው ነበር ያቺ መጽሐፍ ከአባቴ እጅ ተለይታ አታውቅም እና አሁን አባቴ ሲሞቱ እኔ ብዙ አመት አስቀመጥኳት ይሄ ሁሉ ነገር ከዛ ላይ የተነወጣ ነው የሚገርም ታሪክ ነው እና ግን መጨረሻ ላይ ወስጄ ለፖሊስ ሰራዊት ለዋናው እንትን ወስጄ አስረክቤያለሁ መጽሐፉን ፎቶንቱኑ ፎቶኮፒው ግን አለ ያገር ታሪክ ሆኖ ተቀመጠ ማለት ነው ደስ ይላል በጣም እስቲ አጠር ያለች ረፍት ወስደን ደሞ እንመለስና ስለናቶ ስላክስቶቹ ትንሽ ያጫውቱኛል ረፍት ወስደን እንመለሳለን ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ቆይታችንን ከትዬ ቀለመወርቅ ጋር እየቀጠልን ያለነው እንግዲህ ስለአባቶ ቅድም ተነጋገርን እናቶ የመጡት እንግዲህ በጣም ከትልልቅ ቤተሰቦች ብዙ ንጉስ ይባላል አይደል በዛን ጊዜ ከእንደዛ ቤተሰብ የመጡ ነበሩና እቴ ዘነበች ሳመርዳም ኦርዳም ስሙ ራሱ ያላቸውን ስልጣን የሚያመለክት ይመስለኛል ግማሹ ኦኬ እና እስቲ ከ30 አባታቸው 30 ልጆች አንድ 5 የሚሆኑ ሚስት ነበራቸው አይደለ እስቲ ንገሩኝ ስለናቶ እንግዲህ ምንድነው መሰለሽ የኔ እንግዲህ አያት ማለት ነው እንዳልኩሽ ያው የጉራጌ በዛን ጊዜ የጉራጌ ሰባት ቤት ጉራጌ እርቅ በሳቸው ነው የሚያልቀው እና ሁለተኛም ደግሞ አካባቢው ህዝብ ያከብራቸዋል ልክ እንደ የተለየ እንትን አላቸው ለምሳሌ ሰው ቤት አይገቡም ምልሽ ማንም ሰው የሰራውን አይበሉም ሴት አትጨብጣቸው ብዙ እንትን አላቸው እንደ ማክበር ነገር አለ በባህሉ ሳመርዳም ደግሞ ይባላሉ ኦኬ እሺ እና አሁን ሌላ ቦታ ሄደው ሀብት ሲያፈሩ ቤት ሲሰሩ ምን ሲሉ ከብት ሲያረቡ እንግዲህ እዛ ደግሞ አንድ ሚስት ታስፈልጋለች ማለት ነው እሺ እዚህ አንድ ሚስት እዛም ሄደው ደግሞ ሌላ ቦታ አንድ ሌላ ሚስት 5 ሚስት ነው ያላቸው እና ከዛ ሁሉ የተወለደው ነው 30 ይሆናል 32 ናቸው እናቴ የምትለኝ አባቴ ሲሞቱ ቆመን የተካፈልነው 32ታችን ነው አለች የሚገርም ታሪክ ከዛ ውስጥ እናቶ ከህቶቻቸው ጋር 3 በጣም ቅርብ የሆኑ እህትማማቾች ቅርብ በቃ ማይለያዩ ቀንና ለሊታ ስማቸውን ንገሩኝማ እንግዲህ አሁን የቅርቡ ሞይ ማምቴ ወይዘሮ ደብሪቱ ትባላለች እና ተለያይተው ያቁም ሲሞቱም መጨረሻ ላይ አንድ ላይ ነው የተቀበሩት ደስ የሚል አይ ቲንክ ጥንካሬያቸው ሞር የገረመኝ ነገር እኔ በተለይ በአሁኑ ላይ ቆመን ስንመለከት ሴቶች በዛን ጊዜ የነበራቸው በህብረተሰብ ውስጥ የነበራቸው ቦታ ነበር አይደለ
በባህሉም የሚመጣ ከባህሉም የሚመጣ ጫናዎች ነበሩ እነዚህ ሴቶች ግን በጣም ጠንካራ ሴቶች ነበሩ እንደው ለራሳቸውን ብቻ ሳይሆን አሁን ለምሳሌ በጦርነት ላይ ባሎቻቸው ካሉ በጣም ኢንቱኢቲቭ ሆነ የሚያስፈልጋቸው ነገር ቤታቸውን እህላቸውን የሚጠብቁ በራሳቸው ዘዴ ያወጡ ብዙ ነገር ቤተሰባቸውን የሚደግፉ ቤተሰባቸውን የሚጠብቁ ለትልልቅ ሰው የተዳሩ ሴቶች ነበሩ ግን ደግሞ ትዳሩም እንደው ትንሽ ካልተመቻቸው ደግሞ ወይ ባሎች ካስቸገሩ ወይም ወጣ ካሉ ወይም የማይሆን ነገር ኑሮ ካለ ደግሞ ቀጥ ብለው ወጥተው የራሳቸውን ኑሮ የሚኖሩ ጀግና ሴቶች ነበሩ በዛ ጊዜና እስቲ ትንሽ ንገሩኝ ስለነሱ እኔ ደስ ይያለኝ ነበር ሳነብ ነበር አዎ እናቴ እንግዲህ መጀመሪያ ያገባችው ፍታውራሪ በርጋኖ ይባላሉ የከምባታ ንጉስ ናቸው እሺ እሳቸውን ስታገባ እንግዲህ እሳቸው ልክ በቤተ መንግስት ስርዓት ነው ቤታቸው ያልፍኛ አስከልካ አለ ጠላ ቤት አለ ጠጅ ቤት አለ ወጥ ቤት አለ የነሱ አዛዥ አለ እኔ አንድ ክፍል አለች ተሰጥቶኛል አልባሽ አለኝ አለች ጠዋት ውሃ ሙቀት አመጣለች ታጠባለሁ ለብሳለሁ ለቁርስ ነይ ስባል ነው መገባው አለች ሳሎን እዛ ነው ዋናው ቤት ቁርሴን በልቼ ቡና ጠጥቼ እሳቸው ወደ እንግዲህ ወደጅ ትልቅ ቦታ እንትናለ አለች የተሰራ እዛ ዳኛነት የመጣ እንግዳ ምን ይቀበላሉ እኔ ወደ ክፍሌ ሄጄ ወይ ፈትላለሁኝ ወደ ጓዳ አልገባም አለች ምን እንደሚሰራም አላቅም አለች እሺ እና ሰለቸኝ አለች መቀመጥ እስቲ እኔ ሴት ነኝ ቤቴ ነው አንዳንድ ጊዜ እንኳን ገባ ብዬ ጓዳውን ላይ እንደው ቤቱን ለይብል ምን አተሽ ነው አንቺ ጓዳ የምትገቢው ወጥ ቤት አላፊ አለ የእንጀራ ቤት አለ ጠላ ቤት አለ ጠጅ ቤት አለ አላፊ እና አይሆንም አሉኝ አለች በቃ ሰለቸኝ አለች ለወሶ ወልድ ደግሞ ሰው ተዘጋጀ አለች ከ8 ወር ሲሞላኝ አንድ ልጅ ተዘጋጀች ለነገሩ ዘመዴ ናት አለች ልክ በቃ ከ8 ወር ጀምሮ ውሃ እየጠጣች ጦቷን ታልባለች ኦኬ እሺ እና ስወልድ በቃ ሷናት የተቀበለችኝ አላጠባጥች ማላቃለች እዛ አጠገብ ሆና ተሳደቃለች እኔም እንደዛ ነው ያደኩት ለነገሩ እና ምንም ሰለቸኛለች አላብንም አልነቃስ ሰለቸኝ ቆይና ተባቴን አይችልም ጣብዬ ወደ ሀገሬ ሄድኩ ልጆቼን እንትን አትወስጅም ብለው ከለከሉኝ አለች በቃ በዛ መጀመሪያ ባሌን በዚህ ነው ፈታሁት አለች ከዛ ግን የርሶ እናትና አባት ከእንደዛ አይነት ከፍ ያለ ኑሮ ቢመጡም እናቶ እርሶን ግን በደንብ ቤት ይሰሩን ላይክ ከኋላ ኮትኩቼ ድንች ተክል ነበር ቲማቲም ሲያረጉ ለስራ ግን ያላቸው እርሶ ስራ ለምደው እንዲያድጉ ብዙ እድል ከፍተውሎት ነበር እንደው የመሞላቀቅ ኑሮም አልነበረም አይደለ ብዙ በጆ ብዙ የሚሰሩት ስራ ነበር እርሶ ወይስ ከፍላጎት የተነሳ ነው አይ ቤታችን ስርዓት ነበር ከጣዋት ገና 12 ሰዓት በኋላ መተኛት የለም እኛ ቤት 12 ሰዓት በኋላ እንግዳ ከሆነ አንድ ሁለት ቀን ዝም ይባላል ይነገራል እንቢ ካለው አይደፋበታል ወይ ተነስ ወይ አንድ ነገር አርግ ነው እሺ ጧት የሚተኛ አባቴ ደሃ ነው ይላሉ እድሜ ልኩን ደሃ ነው ይላሉ ጧት አይተኛ 12 እንነሳለን መኝታችንን እናጥፋለን ልብሳችንን አጣጥበን እንትና አጣጥፈን አስቀምጠን ተጣጥበን ልክ አንድ ሰዓት ተኩል ምናምን ቁርስ ላይ እንገኛለን ቁርሳችንን በልተን ሁሉም ወደ ስራ ነው እንጂ ይሄ በርግጥ በጣም የሚያሞላቀቁኝ ነበር በስራ የለም እናቴ መፍተሉን ስፌት መስፋቱን ጠጅ ሲጥሉ ጠላ ሲሁል የኔ ራሴ ቃለኝ የገንቦ አለኝ ማሰሮ ምናምን ድስጥሉ አለኝ እነሱ ሲሰሩን በትንሽ እንትን እዚህ ሰራለሁ ጓሮ ሲኮተኩቱ ሲተክሉንም ተክላለሁ አንድ ነገር አታደርጊ መባል በርቺ ጎበዝ አይዞሽ ነው መባለው እንጂ
አባቴ በስራ በጣም ያምናሉ እናቴም ታምናለች እሱ ነው እንግዲህ ህይወቱን በሙሉ የተከተሉት የስራ መውደድ ማለት ነው ምክንያቱም የወንድ የሴት ስራ የሚባል ነገር አይመርጡም ነበር እና ሁሉንም ሰርተን ያደግነው ደስ ይላል በጣም ከዛ የመማር ትንሽ እድሉ አጋጥሞት ነበረ ግን በ16 አመት በጣም በልጅነት ነው ያገቡት ያኔ 16 አመት ካለፈሽ እኮ ወደ 17 18 ከሞላሽ ቆመሽ ቀረሽ ትባላለች ወይ ጉድ እሺ ሰፈር ሰው ሁሉ ነው የሚስቅብሽ አላግሜላ ተብሎ የከሌ ልጅ ቆቆማ ቀረች ይባላል እርሱ ግን ብዙ ፈላጊ መጣ ነበር እኔማ ታዩ ስራ መፍታት ነው እሺ ታዲያ ባለቤቱ እንግዲህ የሲመጡ መጀመሪያ እንግዲህ አመጣጡ ራሱ ከብዙ ካለፈ በኋላ ነው መጨረሻ ላይ አባቶም እሱን የወዳጅ ልጅ ነው ተብሎ ነው የተፈቀደው አይደለ እኔ ምን አንድ ከረሜላ አታለም ነው አቶ ተክለ ማርቆስ እሺ አባትና ከባድ ዳንሰኛ ከባድ እሱ አባትና የኔ አባት የክብር ዘበኛ አንድ ላይ ነው እሺ የነበሩትና በጣም ጓደኛሞች ናቸው እሺ አሁን የሱ አባት ሻለቃ ለማየው ጣሴ ይባላሉ ሻሸመኔ ተሾመው ይመጣሉ አላ አባቴ እንግዲህ አዋሳ ነበሩ ያኔ እዛ ሻሸመኔ ቤት አለን አላ አረ ጓደኛዬ ይመጣል ዛሬ አዘጋጁ ምናምን ተብሎ ቤት ተዘጋጀ ምን ተባለ ወደ 10 ሰዓት ቀደም ይመስለኛል መጡ እንግዲህ ህጉ ካልተጠራን አንገባም ቤት ጥሩ አተባልኩኝ ተጠራው እጅ ነሳሁና ቆምኩ ነይ ሳሚኛሉ ሳምኳቸው እንቅፍ አረጉና ዝጋ ቁጭ አረጉኝ ግዛው እንዴት አይነት ቆንጆ ልጅ አለችህ ውጭማ በጣም ቆንጆ ልጅ ናት አሉና አንድ ከረሜላ ወጡ እሺ ብለው ሰው ከረሜላ አገኘው ብለው ደስ አሉት እኔ ከረሜላ የልጅ ስንት hala በሂጅ ተጫዋች ተባልኩ እኔ ሄድኩ አይ ቺንማ በጣም ቆንጆ ልጅ ናት እኔ ልጄ ያኔ ኢትዮጵያ አየር መንገድ ገና እንግዲህ መጀመሩ ነው እና የመጀመሪያው ኢትዮጵያ አየር መንገድ እንግዲህ ቴክኒሻን ነው እኔ ባለቤት እና የኔ ልጅም አውሮፕላን ይሰራል እና እሱ ትምህርት ቤት ነው ያለው እቺማ ለልጄ ነው ለሌላ ሰው እንዳትደር ሲሉ አባቴ ምንም ችግር የለም ሷም ልጅ ናት ምናምን ይላሉ አባቴ እንደቁም ነገር አላዩትም ሰውየው በቁም ነገር እምልሽ እንትን ብለዋት ልክ ትንሽ ወደ 13 10 ምናምን አመት ሲሞላኝ በል አሁን እንግዲህ ሰዓቱ ደርሷል አሉ ማይ ጋድ እሺ ወይ ጉዳችን እሺ አባቴ እንዴ እኔ እኮ እንዳየኸው እንደ ቁም ነገር እንደወሰድከው አልገባኝም እኔ እኮ ቀልድ መስሎኝ ነው አይ ቁም ነገር ነው እኔና አንተ መካከልማ ይሄ የለም ሲሉ አባቴ አይ እኔ የደም ጓደኛዬ ነው ቃሌን አላጥፍም አሉ እሺ በቃ በዛኔ ተጋባነው እኔና እሱ ስንትና ስንት በሬ ታርዶ ስንት ፍየል ታርዶ ስንት ዶሮ ታርዶ 11 በሬ ታረደ ሰው አገሩ ነው አይተጠራው ማለት ነው ምንም እንደውም ዶሮው ዝም ብሎ አንድ ሰው የቆሞ እንደዚህ የተከበበ እንትን ውስጥ ዶሮቹ ገብተዋል ዝም ብሎ ያርዳል የእናቴ ጓደኛ ወጡና እንዴ ይሄ ምንድነው ጥፋት ነው ወይስ ምንድነው አረ በቃ ሰው ቅልጥ ያለ ሰርግ ነበር ማለት ነው ራሱ በግ ይሄ ፍየል ዛገር በበዛ ፍየል ነው ወደ 11 ነው ምናምን የታረደው በኋላ ወታደሩ ስር ተባለ ማን ይብላው ፍሪጅ የለ ልክ ነው ወታደሩ የሚወስደውንም ወሰደ አልቻለም ለጅብ ተወስዶ ተሰጠ ኦ ማይ ጉድነስ የድሮ ጊዜ ምን ያኔ አንቺ ደግሞ ሰንጋው ራሱን እንጃኮ ወይ 5 ብር ወይ 6 ብር የሚገዛበት ጊዜ ነው የጊዜው የሚገርም ነገር እኮ ነው እና በ19 አመቱ እርሶ ኦሬዲ 2 ልጅ ወልደዋል እስቲ ስንመለስ የርሶን ደግሞ የህይወት ታሪክ የሰሩትን ስራዎች ደግሞ ቆይታ እናረጋለን እረፍት ወስደን እንመለስ
ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። እትዬ እንግዲህ ቀደም ብያለሁ በ16 አመቱ አግብተው በ19 አመት ሁለት ልጅ ወልደው ባለቤቱ የኢትዮጵያን ኤርላይንስ ቴክኒሻን እንግዲህ በዛን ጊዜ ደህና ብር ይሰራ ነበረ። ኑሮውን ቀጠሉ ማለት ነው አይደለ? በ1953 ይሄ እንደ ኢትዮጵያውያን አቆጣጠር ይመስለኛል ሲጽፉ እንደው ለሰው የዛን ጊዜ ምን ይመስል ነበር የሚለውን ስዕል ለመሳል ብዬ ነው። 100 ብር ይሰጡት ነበር ባጀት ለግሮሰሪ እና እስቲ የዛን ጊዜ ከጓደኛው ጋር ሄደው ያቺን 100 ብር እንዴት እንዳጠፉ የጻፏት ታሪክ ደስ ስለምትል እስቲ ንገሩኝ እሷን። እንግዲህ መሰለሽ እኔ 100 ብር ሰጠኛል። ጓደኛዬ ደግሞ ባለቤቷ አቶ ንጋቱ ተሰማ ይባላል። እሱ ደግሞ ትንሽ የቴክኒሽን ክፍል ኃላፊ ነው። ደሞዙ ትንሽ ከፍ ያለ ነው። 120 ብር ይሰጣታል እሷ። እሺ በ20 ብር ከፍ ይላል። የወር ነው ይሄ የወር። እሺ አሁን እሱ ጓደኛሞች ነን። አብረን ነው የምንሄደው ገበያ። ቀጥታ የምንሄደው ቅቤ በረንዳ ነው። ቅቤ በረንዳ እንግዲህ ታኒካ የሚባል ታውቂያለሽ? ይሄ ቆርቆሮ ነገር ነው። 17 ኪሎ ታኒካ ይባላል። ቆርቆሮ ነው ወይም እንትን 17 ኪሎ ነው እንግዲህ። እሱ እንግዲህ 15 ብር 16 ብር ነው ወይም 17 ብር። በካለፈው ወር 1 ብር ከጨመረ ሰውየው እንዲህ ነው የምናንጠረጥረው። እንዴት ጨመረ? እንዴት ሊሆን ቻለ ብለን ከዛ ተነንተን ብለን ወይ 50 ሳንቲም ይቀንሳል ወይ ያንኑ ባለው ይላል። ብቻ 16 ወይ 17 ብር ያን እንግዲህ ኪሎ 1 ብር በቅቤ ያንን ለሁለት እንካፈላለን። 8 ኪሎ ምናምን 8 ኪሎ ምናምን። ከዛ ጤፍ በረንዳ እንሄዳለን። ጤፍ በረንዳ ነጩ ተመርጦ 50 ኪሎ ያኔ ልጅ የለም ምን የለ 15 ብር 16 ብር ከነመፍጫው። እዛ አረቦች ነበሩ ያኔ ግሮሰሪ ምናምን ያለ እዛ እንገባለን። ዘይት 75 ሳንቲም ምናምን፣ ስኳር 15 ሳንቲም ኪሎ። ብቻ ምን አለፋ ሽንኩርት በኪሎ የሚባል የለም። እንደዚህ በግምት ነው ታፍሶ እንደዚህ ጋር ይከመሩና የ1 ብር የ2 ብር የ3 ብር የ4 ብር ምን የ10 ብር ኩንታሉ ራሱ ምን ስንት 10 ብር የሚሞላ አይመስለኝም እኮ ኩንታሉ ራሱ። እሱን ሁሉ ገዝተን በትንሹ 30 ብር በታክሲ ኮንትራት እንይዛለን ለሁለታችን፣ ለሷን ለኔ። ምናልባት ምልሽ 30 ብር ወይም 25 ብር ይተርፈናል። እሱ ምን ታርጉታላችሁ? ተዝናኑበታላችሁ? እሱ እንግዲህ እሷ እንኳን እንደዛ አይደለችም። የጓደኛዬ እንደዛ አይደለችም። እኔ ቀራጭ ነኝ። እሺ መሰለሽ ፒያሳ ወይ ያየኋት ቦርሳ ትኖራለች ወይ ያየሁት ቀሚስ ይኖራል። ምን ይላል ወይም ባለፈው ያስቀመጥኳት አለ እሷን አጠቃልልና አንድ ነገር ገዛለሁ እኔ ማለት ነው። እሷ እንኳን እንደዛ አይነት ሰው አይደለችም። በጣም ደስ የሚል እና እንግዲህ በሳምንት በግ ይታረዳል። ኦኬ በግ ስንት ነበር? 4 ብር ነው። ዶሮስ? ዶሮ ልጅ ከአንበጣ መከላከያ ጋር ነው ነበር። ከዛ ወደ ታች አንድ ወንዝ አለ እንደዚህ ቁልቁለት፣ እሱ ጋር ዶሮ የሚያረቡ ሰውዬ ነበሩ። 1 ብር ልክላቸዋለሁ እና ዶሮ ይልካሉ። 4 ዶሮ ይልኩልኛል። በጣም ተሸውደናል በአሁኑ ጊዜኛ። እና እንደዚህ ሲምፕል የሆነ በዚህ ላይፍ ነው እንግዲህ ልጆችም እየተጨመሩ መጡ።
5 ልጅ እንግዲህ በሚያሳዝን ሁኔታ አንደኛ ልጁን በልጅነቱ በጣም አጥተዋል እሱም ህይወት የሚቀይር ከባድ ሁኔታ የነበረ ይመስለኛል ስለ በትዳር ጊዜ ከሚያስታውሱት አንድ ነገር ትንሽ ቢነግሩን እንልሽ እኔ ትዳራችን መጥፎ አልነበረም በርግጥ እኔ በእውነት ገርምሽ ባለቤቴን እንደ ወንድሜ ነበር ማየው አባቴ ራሱ ሲድሩ ሳገባ መልስን መጣ ልጄንና ጁን ይዘው አደራ ነው የሰጡት እና እኔ ወንድሜ ነው መሰለኝ የሱ አባት ደግሞ እኔና አባቴ ናቸው በቃ አባቴ እንደ አባቴ ነው መቆጥራቸውና ቤተሰቡ ቤተሰቤ ነው እና እንግዲህ ጥሩ ጊዜ ያሳልፈናል በእውነት በጣም ጥሩ ጊዜ ያሳልፈናል ልጆቻችንን በጥሩ ሁኔታ አሳድገናል ግን ከኔም ስተት ይኖራል ከሱም ይኖራል የሱ ጥፋት ነው በየ በሙሉ አልደመደመም ምክንያቱም ለመሰለሽ መታገስ በትዳር ላይ ትግስት ያስፈልጋል አርቆ ማሰብ ያስፈልጋል እኔ በዛን ጊዜ ልጅ ነኝ ማነክቶኝ መልሽ ዘራፍላለሁ እና ልክ እንዳልሆንኩ አሁን ይገባኛል እና ትዳር በጣም ትግስት ይፈልጋል መቻቻል ያስፈልጋል እንጂ መጥፎ ትዳር አልነበረም በጣም መጥፎ ሰውም አልነበረም በጣም ዘመናዊ ነው ብዙ ሀገር ዓለም በሙሉ ያየነው እና ጥሩ ሰው ነበር በርግጥ አሁን የለው ነፍሱን ይማር እና በትዳሬ ላይ ይሄናል የከፋ ምን አይነት ኑሮ አልነበረም ደስ ይላል አዎ ግን እኔ ትንሽ ከሻሸመኔ ልጅነት ወደ ፒያሳን ልጅነት ወደው ተቀየርኩ ወደው ታኮ መጣ ወደው ሚኒ መጣ ምልሽ እኔም በጣም ምልሽ ቀላል ሰው አልነበረም አሁን ሳስበው በጣም ይጀበታል እንግዲህ አንፎርቹኔትሊ እንግዲህ you know ልጆቻችሁን በጥሩ ሁኔታ ነው ያሳደጋችሁት ቆንጆ ትምቴት ያስተማራችሁ ጥሩ ኑሮ ኖራችሁ you know ቀበሌ 19 ሲሉን የሚያደኩበት ሰፈር ስለነበረ እዛም እንደው ጊዜ ቢኖረኝ ሁሉም ብነካው ደስ ይለኛል ግን ሰው መጻፉን ገብቶ ቢያነበው ደስ ይለኛል እርሶ ግን ከባለቤቶ ጋር ከተለያዩ በኋላ ጠንካራ ሴት ነበሩ ብዙ ስራ ላይ ራስዎን ሰፖርት ለማድረግ የቀሩትን ሁለት ልጆች ለማሳደግ ብዙ ጥረት ያደርጉ ነበርና ውይይት ነበሩት አይደለ እስቲ በዛን ጊዜ ሲሰሯቸው ከነበሩት ነገሮች የዛን ህይወት እንዴት ነበር እንዴት ተወጡት ከሚለው እኔ ምን መሰለሽ እንዴት አይነት ሰው መሰልኩሽ በስራ ምናለው ይሄ እንዴና አሁን ብዙ ሴቶች ይፈራሉ ምልሽ መስሪያ ቤት ሲሄዱ ይፈራሉ አንዳንድ ነገር ለማድረግ ወንድ ይፈልጋሉ ምን ይላል እኔ እንደዛ አይነት ሰው አይደለሁም ትክክለኛውን ነገር እናገራለሁ ትክክለኛውን ነገር አስረዳለሁ በትክክል ምንነጋገርና ምንግባባ ከሆነ ጥሩ ነው ማን ግባባ ከሆነ ችዬ መጨረሻ ነው የምነግረው እና ከትዳሬ በኋላ እንዲህ መጠንከር የፈለኩት ምን መሰለሽ እንግዲህ ራሴ መቻል አለብኝ የሚል ነገር በቃ እንደዛ ወሰንኩኝ እና በዛ ምክንያት ራሴን ለመቻል ያው ጥረት አድርጌያለሁ ማለት አሁን በሴትነቱ ብዙ ያጋጠሙት መጽሐፍ ውስጥ የሌለ አይነት ታሪክ የለምና አንድ እንደው ቢነግሩኝ እንደው ይሄ ትንሽ ያጋጠመኝ ነገር ነበር ሁሉንም ተወጥተውታል በራሱ መንገድ በራሱ ባህሪ በራሱ አካሄድና አንድ እንደው ትንሽ አጠራለሽ ታሪክ ቢነግሩን እስቲ አንድ ጊዜ ምን መሰለሽ በታክሲ ስራዬ ላይ ገጠመኝ ነው ያ የቀጠናው አዛዥ ሁሉ ጊዜ ይሄን ልጅ ከስ ይሰጣዋል በሳምንት 2-3 ይከሰዋል አራት እየተቸገርኩ የሰውዬ ዝም ብሎ ይከሰኛል በዚህ ላይ አንተ የሴት ሹፌር ብሎ ይሰድበኛል አለ እንዴ ብሎ ሲሰድብህ የሰማ ሰው አለ አልኩታው መስከራ አለ አልኩታው እስቲ ቆይ ትንሽ ነው አልኩት ትንሽ አየነው አሁንም ቀጠለ አንድ ቀን ሄድኩ
ለምንድን ነው የነ ልጅ በየቀኑ የምትከሱት? ምን አድርጎ ነው አልኩት። አይ እንዴ ያረጋ አለ። እንዴት አንድ ሰው በሳምንት 2-3 ጊዜ ጥፋት ያጠፋል? እኔ ልጁን አውቀዋለሁ፣ ጎበዝ ልጅ ነው ሲነዳ። ለምንድን ነው እንደምታደርጉት አልኩት። አይ አስቸግሮ ነው ምናምን አለና ወደ ሌላ ወሬ ውስጥ ገባ። ለካሱ ሌላ ቀዳለው። እስቲ ባክሽን ሰርግ አለብኝ መኪናሽን አውሽኝ አለኝ። የራሱን ይግሉን ነው። አዲስ መኪና ገዝቼ ነበር። አይ መኪናው ተበላሽቶ አሁን ወደ ጋራዥ እየሄድኩ ነው። ውሸቴን ነው እና ለሰጥህ አልችልም ይቅርታ አልኩት። እሺ ስልክሽን ስጪኝ አለ። ስልክ የለኝም አልኩት። ከዛ ወጣን። በል እንግዲህ ትንበል አልኩት። በደንብ ሰው ምስክር አድርግ አልኩት። አሁን በደንብ ሰው ምስክር አደረገ። አረ ሰውየውንም እንደዚህ እያደረገ ነው አልኩ። እሺ ቀጥታ ወደ ዋናው መስሪያ ቤት ሄድኩና እንደምን ዋሉ ወይዘሮ ቀለመወርቅ? ይቀመጡ አለኝ። እንደዚህ ዙሪያውን ሰራተኞቹ ነው ብለዋል። ዋናው አለቃ እዚህ መሀል ላይ ቁጭ ብሏል። ምን ነው በደህና ነው አለ። አይ አንድ ጥያቄ ልጠይቅህ ነው የመጣሁት አልኩት። ምንድነው አለ። ሴት በኢትዮጵያ ውስጥ ሰርታ መብላት አትችልም የሚል ህግ አለ የለም? ይሄን እንድትመልስልኝ ነው የምፈልገው አልኩት። ደነገጠ። እንደዚህ የሚባል ነገር የለም አለ። ለዚህ የሚባል ነገር የለም አልኩት። አዎ ከሌለ ታዲያ የእናንተ ሰራተኛ ከሌ የሚባለው እኔ ባሌን ፈትቼ ታክሲ ገዝቼ እየሰራሁ የምተዳደርበት ነው። እሱን ለእኔ ተቀጥሮ በሰራ የሴት ሹፌር እያለ ይሰድበዋል። የወንድስ ቢሆን የወንድ ሹፌር ብሎ ይለዋል። እኔ ደግሞ ይሄ ሰውዬ ለእኔ ተቀጥሮ በተሰራ በሳምንት 3-4 የሚቀጣው ምንድን ነው? እኛ የተፈቀደልን ብርጭቆ ማጠብ ነው እንዴ? ስለዚህ በአገሬ ውስጥ ሰርቼ መብላት መቻል አለብኝ። ያለበለዚያ አልኩት ማደርገውን እኔ ልንገርህ የወሰንኩትን አልኩት። ምንድነው አለኝ። አገሬ ላይ ሰርቼ መብላት ካልቻልኩ እሱ በወንድነቱ አይደለም አልኩት። አዎ ቤቱ የት እንደሆነ አጥንቻለሁ አልኩት። ጠዋት ተነስቼ መኪናዬን ይዤ እሄዳለሁ፣ ከቤቱ ስወጣ ጨፈልቀዋለሁ አልኩት። ከዛ በኋላ ደግሞ አለ ወደ ኋላ ማርሻ ገባና ወደ ኋላ ሄድበታለሁ አለ። ወደፊት አለና ወደ ኋላ ከመሬቱ ጋር በደንብ ከለጠፍኩት በኋላ ሄጄ ለፖሊስ እጄን እሰጣለሁ አልኩት። ሰውየው ደነገጠ። ምን ነው አለ። እንዲህ ነው ሰርቼ መብላት የማልችል ከሆነ በነፃነት ዋው ይሄ ነው። እናንተ ወንዶች የምትባሉት የምታምኑት የምታስቡት በጡንቻችሁ ነው አልኩት። እኛ የምናስበው በጭንቅላታችን ነው። ይሄንን አደርጋለሁ ግልጽ ልንገርህ አልኩት። ደግሞ ይሄ ለጉራ ለምን እንዳይመስልህ አረጋዋለሁ አልኩት። እሺ እነዛ እዛ ዙሪያ ያሉት ግማሹ ይስቃል፣ ግማሹ ይላል፣ ግማሹ ምን ይላል። ወይዘሮ ቀለመወርቅ ውስጥ ቆይ ተረጋጊ አለና ደወለለት። ስማ ወይዘሮ ቀለመወርቅ መኪና እንዲህ የሚባለው ለምንድን ነው በየቀኑ ሹፌሩ የምትከሰው አለ። አይ ስማ እዚህ መታ የተናገረችው ነገር በጣም ከባድ ነው። ትጠነቀቅ ይሻላል። ስለዚህ ከዛሬ ጀምሮ ያንን መኪና ያለ ጥፋቱ ብትከስ ከስራ አስወጣለሁ። የመጨረሻ ማስጠንቀቂያ ነው የምሰጣለሁ። አንቺ ዝም በይና ሂጂ፣ አንድ ነገር ካደረገ ቀጥታ መተሽ ለኔ ነገር ያለኝ። እሺ አልኩ። ሄድኩ። አንድ ቀን መንገድ ላይ ያገኘሁት ሰውየው ያገኘ ሩጫውን ፈርቶ እና ምንድነው መሰለሽ እኔ እንዴ አትችም ወይም እንዴ አትልም
በትክክል በህጋዊ መንገድ መሆን አለበት እንጂ ሴት ስለሆንኩኝ ግን የሚጫነኝን ወይም ደግሞ አትችልም ብሎ የሚለኝን ሰው አላልፍም በጣም ደስ የሚል ታሪክ ትዬ በጣም ብዙ ጊዜ ከርሶ ጋር ባጣፋ ደስ ይለኛል እንደው የመጨረሻ ጥያቄ ከዚህ መጽሐፍ ለልጆቹ ለልጅ ልጆቹ ቢያነቡት እንግዲህ I'm hoping ይሄ በእንግሊዝኛ አንድ ጊዜ ተረጎማል ብዬ አስባለሁኝ ዋናው አላማው ከዚህ ምን እንዲወስዱ ፈልገው ነው የነሱ ያሉት መልእክት ምንድነው ለኔ ለነሱ ያለኝ መልእክት እኔ በሴትነቴ የደረሰብኝ እንዲያውቁት ፈልጋለሁ እና ስለዚህ ጠንካራ መሆን እንዳለባቸው ሁሉን ነገር በህግ በስርዓት መደረግ እንዳለበት እዚህ ጋር እኮ የምክር አለ አይተሽዋል ምክሩ አዎ ለወንዶቹም ለሴቶቹም የእናትነት ምክር ጽፍ ያለሁኝ አዎ ያንን ወንዶችም ሴቶችም ማክበር አለባቸው ሴቶችም ወንዶችም ማክበር አለባቸው መረዳዳት አለብን መነጋገር አለብን እንጂ ሴት ስለሆነች ተብሎ ማግለል መናቅ አላምንበትም እና ያን እንግዲህ ልጆቼ በደንብ እንዲረዱ ጥሩን ታሪክ ከዚህ ውስጥ እንዲወስዱ ከመጥፎም እንዲማሩ አንዳንዱም ማስታወሻ እንዲሆን ለምሳሌ ምልሽ አሁን ያሁኑ ትውልድ እኮ በፊት ምን እንደነበረ አያውቅም ነገ እንደው አንድ ጥናት እንኳን ቢፈለግ ኢትዮጵያ ውስጥ እንዴት ነበር የሚባለው ነገር ቢፈለግ ብዙ የጻፉ ሰዎችም እንዳሉ ይገባኛል ግን የኔም ደግሞ አስተዋጽኦ ይኖረዋል ብዬ ገምታለሁ በትልቁ አሚን ይሄንን እንደው የርሶ ምን ያህል ትልቅ ሰው እንደሆኑ ነው የሚያሳየው ዝም ብሎ ካፍ ወዳፍ እየተሰማ ብቻ በቤተሰብ ያልቀረ እንደዚህ ካልተጻፈ የኔክስት የሚቀጥለው ትውልድ ደግሞ አያገኘውም ስለዚህ ትልቅ ስራ ነው የሰሩት እኔ በጣም አርጋ ያመሰግኖታለሁ ጊዜ ቢኖረን እንደው ስንት ነገር እየነገሩን ብንጫወት ደስ ይለኛል ግን ሰው ደግሞ መጽሐፉን ገዝቶ ማንበብ አለበት አዲስ አበባ ኢትዮጵያ ከየት ያገኙታል ይሄን መጽሐፍ ጃፋር እና እዚህ ደግሞ ዳማ ሬስቶራንት ብለውናል አዎ ይሄን ደግሞ ብዙ ለመቆደኒያም ያበረከቱት አለ አይደል የትኛው ነው ሁለቱን ነው የቤተሰብ ታሪኩንና ያልተተረከው ለታውና እንቆቅልሹና እንቆ ጨርሰውታል ሽጠው 300 ወደ 300 ምናምን ሰጥቻቸው ነበር ደስ ይላል በጣም ታታብዬ እዛ ነው እንደውም ያስመረኩትም ደስ ይላል በጣም ደስ ይላል በጣም መችለውን ያህል እንደሞ የሚያኮሩ ልጆችም አሉት ሳባንን ያቃታለው በዊልቸር እሷ ብዙ ሰዎችን የምትረዳ ሰውናት የራሷን ናን ፕሮፊት አላት ሶርሶም ለልጆቹ ለሌሎቹም ሁሉ አካፈለዋል ማለት ነው ማንነቱን ታታሪ ሰራተኛ መሆኑን በጣም አርጋ ያመሰግናለሁ ትዬ ጊዜውን ወስደው ከኛ ጋር ቆይታ ስላደረጉ እኔም አመሰግናለሁ በጣም እናንተም ጊዜያችሁን ወስዳችሁ ትኩረት ሰጥተሽ እንደዚህ ስለጠየቅሽኝ በጣም አመሰግናለሁ በደስታ እንግዲህ ያው ምችለውን ነገር መቼም እድሜ ደግሞ ምልሽ ይሄዳል እና እንግዲህ ከዛ ከእድሜ ጋር ሽሚያ ነው አንዱ እኛም እግዚአብሔር ከፈቀደ የርሶ ጸጋ ይደርሰናል እንግዲህ እግዚአብሔር ከፈቀደ Thank you so much እግዚአብሔር ይስጥልኝ አመሰግናለሁ እግዚአብሔር ይስጥልኝ አሜን እግዚአብሔር ይስጥልኝ ተመልካቾቻችን እንግዲህ ከረፍት ቆይታ በኋላ እንመለሳለን ከኛ ጋር ቆዩ አዲስ አበባ እንደገና እየተገነባች ነው ዘመናዊ ህይወትን በልዩነት የሚኖሩበት ስፍራ ካሚባራ ፕሮፐርቲስ በእያንዳንዱ ህንጻ ውስጥ የላቀ ጥራት የተንጸባረቀበት የአኗኗር ዘይቤውን የሚቃኝ ቤት ለአጭር ጊዜ የሚቆይ ከ8 እስከ 20% ቅናሽ አድርገናል አሚባራ ፕሮፐርቲስ በልዩነት እየተገነባ
ሰላም ተመልካቾቻችን እንግዲህ የታንክስጊቪንግ ፕሮግራማችን እየቀጠለ ነው። አሁን ደግሞ እንደምትመለከቱት መላንጅ የሚባል የሼፍ ኤልያስ ታደሰ ሬስቶራንት እዚህ ሾዋ የሚባል ኔበርሁድ ሃዋርድ ዩኒቨርሲቲ አጠገብ ዋሽንግተን ዲሲ ነው ያለነው። እንግዲህ የታንክስጊቪንግ ሆሊዴይ ዋናው ምግብ ላይ ያተኮረ ቤተሰብ ላይ ያተኮረ በዓል ነውና ትልልቅ ከሚባሉት በዓሎች ውስጥ አሜሪካ ሀገር አንዱ ነውና የሼፍ ኤልያስን ሬስቶራንት ዩኒክ የሚያደርገው አሜሪካኖች ሶል ፉድ ብለው ታንክስጊቪንግ ላይ የሚያቀርቡትን ምግቦች ዘመናዊ በሆነ መልኩ የኢትዮጵያን ቅመሞች ፍሌቨሮች እያስገባ ዩኒክ በሆነ መንገድ የሚያቀርብ ሼፍ ነውና ከሱ ጋር መጀመሪያ ኪችን ገብተን ምግቡን አሰራር ያሳየንና ቁጭ ብለን ደግሞ ኮንሴፕቱ ምንድነው ይያለን እየበላሁ እየቀመስኩ አሳያችኋለሁ። ከኛ ጋር ቆዩ። እንግዲህ ሼፍ ኤልያስ ሬዲ ነኝ ለመብላት ሬዲ ኮንክ በጣም ቆይቻለሁ ግን ስራ መጀመሪያ አይደለ so I love this መቸስ እንዳለ የኢትዮጵያን ኮንሰፕት እዚህ ላይ ያሳየህን ነው so ከማካሮኒ and cheese እንጀምር እሺ ንገረኝ how do you give it that ያበሻ flavor okay so ይሄ የኛ ዶሮ ማክ and cheese ነው መጀመሪያ ምን ጀምሮ traditional አሰራር ነው we make a roux when you make a roux ማለት ቂቤና flour and then you make your bechamel sauce as the cheese 3 different blends of cheese እናደርግበታለን ከዛ እሱ ሜልት ካደረገ በኋላ incorporate አድርገን ከማክ and cheese ጋር ቤክ እናደርገዋለን okay so bechamel sauce like እንደ ጣሊያን ምን ፈረንሳይ ምናምን እንደሚሰሩት በቃ anyway እሺ አርጋ who makes that usually the French people the French bechamel and እሺ flour ቀስ እያልሽ milk and cream mix ነው ቀስ እያልሽ I could do it I can do it Shadley ቀስ እያልሽ እሺ beautiful yes okay ቀስ እያልሽ boom okay you're good so አጓጉለን you put all your milk and cream ገባ ክሬሙ ገባ ቅቤው ገባ we use cheddar cheese Monterey Jack and then mozzarella cheese. Mozzarella cheese, you know when it's cheesy, put it it gives it that texture. Because in the meantime, in the background, is that doro yayono? Is it doro yesarran? No, we use this for our mac and cheese. Also, our famous the national chicken sandwich that we use on our Moya menu. So when you ask birds to marry dress, let's do our collard greens. Collard greens, okay. And then gommen. ስለዚህ አሁን እሱ ያለ አይ መጀመሪያ ልክ እንደ ትራዲሽናል ነው የምናረጋው ኦኬ እንትኔስ ወተቴስ ዝም ብሎ ይፈላል ይፈላል እሺ ኦኬ እዛ አንያንሽም ኦኬ እዚሁ የምንሰራው ይሄ ያበሻ ቅቤ ነው oh that's what mixing and so we take essentially how they prepare it okay you know ያበሻ ቅቤ okay so on this you can put it right here see beautiful on you see እንትንሽ ደርሷል boil አድርጓል so we're going to put ዚጋ ነው የኛ ፍሌቨር የሚመጣው once your bechamel ከተሰራ በኋላ okay የዶሮ ወጥ እዛ የተሰራ አዲስ ዶሮ እዚህ ክሬም ውስጥ ገባ ማለት ነው so ይሄኛው gives it the flavor there you go it's the flavor yes there you go በጣም ይገርማል So that's what it is. So once that is gone, now we put our cheese. The cheese. There you go. That's it. Melt in our masala cheese. Yes, the main thing is መከለሻ እናደርግበታለን ማለት ነው። ያበሻ መከለሻ. መከለሻ ታደርጊበትና just mix it and then you should be good. Oh my gosh. This is amazing. ሽታው ራሱ አሁን አየሽ ይሄ በጣም thick ነው ቀስ ያለ የሞቀ ሚንስ ይሆናል ኦኬ ይሄ ምንድነው ይሄ turkey leg ነው that we get from first smoked turkey leg ይሄ ነው what gives the African American የሚሰሩትን collard greens አቸውን most flavor የሚሰጠው ይሄ የስሞክድ different kind of meats ይጠቀማሉ so ያ ነው በዛ smoky flavor ነው so እሱ ላይ we add ይሄንን one more አድርገን so አየህ ያንተን ኮንሰፕት የሶል ፉድ ኮንሰፕት ካበሻ ጋር ያገናኛል so essentially the way እነሱ የሚሰሩትን በእኛ ስፓይሶች እና በእኛ እንትን እንዳለ ነው የምታስገባው እናደርጋለን
ይሄኛው ለፍሌቨር ነው ተርኪው so once we put እኛ የሰራነው already pre-cooked የሆነ noodles ነው you know we just do a little bit ካረገን በኋላ ጂንጀር ጋርሊኩ መከለሻው ምኑ እንዳለ ነው ይሄን ፍሌቨር እንደኛ አይነት ጎመን አይደለም preparation ግን just ለሶና በትራዲሽናል ካሎሪ preparation style ነው ቀስ ብለሽ አሁን ይሄንን slowly braise ያደርጋል ማለት ነው the reason ደግሞ ስቴሙን ያዝ ነው because it requires to cook for a long period of time እና ይሄ እንዳለ በቃ እንደዚህ እንተዋለን እንደ ጎመን በስጋ እንደ መስራት ማለት ነው I'm exciting የሆነ ምግብ ነው የምናያለነው all right okay amazing አሁን ይሄ ቀስ ብሎ maybe 45 minutes to about an hour ቀስ ብሎ braise ያደርጋል ማለት ነው ይሄኛው 45 minutes ከበሰለ በኋላ ምን እናደርጋለን ስቶኩን ውሃውን እንደዚህ መስላል ማለት ነው ውሃውን እንደዚህ ሪዱስ አድርገን ስቶኩን ሪዱስ እናደርገዋለን ፒክአፕ ስናደርገው ማለት ነው for customer ሲደርስ ይሄኛው ከበሰለ በኋላ አሳልፈን ስጋውን እንደዚህ ሽሬድ እናደርግና ተርኪውን ያው ትልቁ እንደዚህ ሽሬድ አድርገን ቀስ ብለን ትንሽ እናደርግበታለን ከዛ ትንሽ of course ቅቤ እናደርጋለን on the pickup so everything ያደረግነው reinforce እናደርገዋለን ፍሌቨሩን ማለት ነው እና ትንሽ ቪኔገር ደግሞ ቪኔገሩ የምን ሁሉም የፋቱን ስጋ more light ያደርገዋል 1 teaspoon drop እናደርጋለን vinegar that's a surprise ingredient እሺ amazing ከዛ ስንጨርስ ፕሌት ነው የምናደርገው ፕሌት እናደርጋለን ማለት ነው ከዛ ይሄ already cleaned የሆነ already የበሰለ ይሄንን clean አድርጎ strain የሆነው አለ ከዛ ይሄ ሁሉ ግን ልክ ሰርቪስ ከመጀመራችን በፊት እንደዚህ ነው ሬዲ የምናደርገው በጣም ኤልያስ በጣም ደስ ይላል amazing all right easy fast so these are our sides mac and cheeseaችን እዛ ውስጥ አለ no you want to do the pulled cheese ነገር or is yes so this ምንድን ነው ያለው oh my gosh ይሄ potato salad traditional ነው በቃ all shredded eggs mayonnaise mustard onions ይሄ potato salad traditional we took የኛን ሚጥሚጣ ወስደን ስሞክ አደረግነው but in the traditional way እና እሱን እንትን ስፕሪንክል እናደርገዋለን ማለት ነው ይሄ ይኸውላችሁ የሀገራችን ታች wait a minute oh yeah that looks ይሄኛውን ይመስላል ይሄ ኤልያስ criminal ነው እንደዚህ ምግብ ቆንጆ መሆን it's just unreal it's beautiful እኔ ሲቀዘቅዝ ነው የምበላው ግን ላሳያችሁ ብዬ ነው በስማም በወልድ መንፈስ ቅዱስ ቺዚ ክሪሚ የሆነ አፌ ባይቃጠል ኖር አሳያችሁ ነበረ ቁጭ ብለን እየተጫወትን በደንብ ቀምሰዋለሁ this is amazing በጣም ደስ ይላል okay so I think we all done all right ኢምፓወር አዲስ 2018 በአመቱ ተመልሰን መጣን ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች አስፈላጊ የሆኑ የጤና ምርመራዎች የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር የሙያ አቅም ማጎልበት የውበትና ፋሽን ትዕይንቶች ወጣቶች ፈጠራና ልማት መዝናኛና ትርኢቶች ግብይት ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል ቶሎ ይመዝገቡ ለመመዝገብ በዚህ ሜል ያድርጉልን በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም
ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። ተመልካቾቻችን እንግዲህ ቀደም ኪችን ውስጥ ስንሰራ ስንለፋይታችሁናል። እኔ በጣም ጓጉቻለሁ ይሄን ሁሉ ምግብ ለቅመስ። ቴንክ ዩ ሼፍ ኤልያስ። እንደው በደንብ ላስተዋውቅ እፈልጋለሁ ምክንያቱም ብዙ እውቅናን አግኝተሃል እዚህ ዋሽንግተን ዲሲ ውስጥ በሼፍነት ለብዙ ጊዜ ሰርተሃል። አጀማመር ከኢትዮጵያ ከዛ ወደ ፈረንሳይ ከዛ ወደ ኒውዮርክ ከዛ ወደ ዋሽንግተን ዲሲ እዚህ ዲሲ ውስጥ ሎካሊ እንደው ሪኮግናይዝድ የሆንክበት ኢተርስ ዲሲ ሼፍ ኦፍ ዘ ይር 2021 finalist ደግሞ ለ2022 Rami Awards that's the Restaurant Association የሚያዘጋጀው award ነው ያ Rising Culinary Star of the Year የሚባለው እንደገና ደግሞ January 2023 James Beard Award semi-finalist for 2023 so በደንብ እንግዲህ ለየት ያለ ነው አቀራረብ የምግብህም ዘቤውን በሙሉ በሱ ነው እንግዲህ ስምህ እየተጠራ ያለው ያለንበት ሬስቶራንት ሃዋርድ ዩኒቨርሲቲ አካባቢ ነው thank you for making all of this Thanksgiving እንግዲህ እየቀመስን የምናወራው ነገር ማለት ነው በምግብ ላይ በጣም ያተኮረ በዓል ነው ቤተሰብ ተማሪዎች ከያሉበት ቤተሰብ ከያለበት ተገናኝቶ ተርኪ ላይ ፎከስ አድርጎ ላስት ታይም በ2019 የተርኪ አሰራር አሳይተህን ነበር አሁን ግን I like this በራሳችን በባህላችን ነገር we should be open አይደለ ለየት ባለ መልኩ ምግባችን በጣም depth ያለው ቅመሞቻችን በጣም ደስ የሚሉ ብዙ versatile የሆነ ነገር ስለሆነ ለየት ባለ መልኩ ነው አንተም ታስተዋውቀን ማለት ነው so ንገረኝ እስቲ መጀመሪያ አሁን ሰርተናቸዋል ግን እንደው ለተመልካቾቻችን ለማስተዋወቅ ያህል what do we have here so አሁን እኛ የምንጠቀመው everything we take traditional southern American cooking isn't yesun base and we incorporate traditional Ethiopian flavors that's our niche for the Doro concept so ቀደም እንደሰራ ነው ሁሉ ነገር has element of yenya flavor አለ I fried chicken action almost fried chicken demo technically when fried chicken sisara has to be betam crispy juicy in the center and then flavor all the way ውስጥ እንዲገባ ነው በእኛ ደግሞ የወሰድነው style in the hot chicken traditionally እነሱ usually dip ሲደረግ የሚጠቀሙት oil hot oilun በፓፕሪካ or different spice አድርገው dip አድርገው is called hot chicken so እሱን inspiration ወስጄ እኛን በቂቤ ዚያን ጥረን በበርበሬና with different spices or ሚጥሚጣ so 3 different spice levels አሉን ይሄኛው ይሄ naked what we call naked ምንም spice ውስጥ dip እናደርገው ማቃጠል ለማይፈልግ ሰው ማይቃጠል ይሄ ሞር ቀያለው በርበሬ ነው of course እና ደግሞ ይሄ ሚጥሚጣ ነው ሞር spicy ማለት ነው so that's the inspiration behind it and ይሄ ብስኩትስ ምንድነው ይሄ muffins ነው traditionally muffins የሚሰራው same thing በቂቤ lot of butter layer ተደርጎ በእኛ style we do it kind of like a muffin በእኛ inspiration ደግሞ ስንበስለው the tray-ውን በቂቤ እንተናረጋለን ይሄ ደግሞ and we add ጥቁር አዝሙድ ለኢትዮጵያ ዳቦ everything አምባሻ or ድፎ ዳቦ or paste ሁሉም ጥቁር አዝሙድ ስላለው የሱን ንክ ለማድረግ ጥቁር አዝሙድ አድርገንበታል ሲጨርስ ደግሞ በቂቤ dredge እናረጋለን so French fries አችን ደግሞ same thing በበርበሬ ታሳ አድርገን so we call it በርበሬ fries ነው potato salad አችን traditional southern potato salad again traditionally paprika በላዩ ላይ ያደርጉበታል so እኛ smoked ሚጥሚጣ ኢትዮጵያ ያለውን በክረምት አካባቢ ድንች በስሎ በሚጥሚጣ ሲበላ so it gives that an nostalgic feel አለው ስበሉ that's all of it is a memory no you know cooking comes from your childhood memories or expression of that ይሄንን ኩክ አድርገን አይተናል ይሄኛው ደግሞ ቱምሬ
turmeric coleslaw ማለት ነው turmeric coleslaw ሲደረግ traditional again everywhere you see coleslaw in Southern cooking so እንደኛ በእንደ ጥቅል ጎመን ስታይል አድርገን በሱ ኢንስፒሬሽን ወስደን so ይሄንን ስናጸዳው ሴንተሩን ስናርግ አውትሳይዱን እንደ ጥቅል ጎመን ኩክ አድርገን በቱርመሪክ በአኒየን አድርገን ፒውሪ አድርገን ፎልድ እናደርገዋለን በኮስላው ላይ so what are these ይሄ ሶሶቹ ምንድነው ይሄ ደግሞ ካምፓኒ የሚያደርግ ነው ብስኩታችንን so ይሄ የበርበሬ በተርና ግሬፕ ጃም okay so እኔ በጣም ሳያው የነበረው ይሄን ስለሆነ ከዚህ ልጀምር መቅመስ መጀመር ትችላለህ because it's just amazing so ንገረኝ እስቲ ሼፍ ላንተ ስለ ሶል ፉድ ማለት ለሼፍ ኤልያስ ምንድነው I mean soul food I think mostly soul food means what you grew up with what is like the soul food is your good memories with family when you sit down with family reminisce of gathering with happy thoughts essentially right soul food and then what is soul food to us when people I explain to people and I mean I've cooked in so many different places you know በትናስንት ቤት በልቻለሁ ግን እንጀራ ፊት ለፊት ስቀመጥ is when my mouth waters you know so that for me that's soul food for me I remember my mom making my grandmother making at home or whatever so that's for me that's what soul food and also something that brings everyone together and celebration mostly and that sort ሪሰፕሽኑ እንዴት ነው እዚህ ሰፈር እንግዲህ ብዙ የሃርድ ዩኒቨርሲቲ ተማሪዎች አሉ ብዙ ሰዎች በጣም ዳይቨርስ የሆነ ኮሚኒቲ ነው ያለው ሬስቶራንቱ ያለበት እንዴት ተቀበሉት ያንተን ፍራይድ ቺክን ከዚህ ልጀምር መሰለኝ ወይስ ከሚጥሚጣው ልጀምር እንደፈለግ ሜቢ ከበርበሬ ጀምሪና ከበርበሬ ጀምር እሺ ይሄ by the way unexpected የሆነ ቴስት ያለው በጣም ቆንጆ thank you እሺ so yeah so እኔም ለው እዚህ most people really enjoy it because if you look at the technicality of how the chicken was made and the skin was very crispy it's very flavorful it's very juicy right this is amazing yeah and then ነገር because we call it soul food and then you know soul food እናቶች they expect soul food ስም ይዘው when they eat it the flavor profile might not be what they're expecting because traditional African American because we're essentially hijacking the name soul food which means a lot to the community of this country but also for me like I said soul food can be interpreted however way you feel is what is soul food to you you know what I mean and also for me ultimately what food is what brings people together there's one thing that brings people together ከተባለ ምግብ ነው አይደል ቁጭ ብለሽ ከሰው ጋር ከጎረቤትሽም ጋር ብዙ different ethnicity አብረው ሲቀመጡ አንድ ነገር bring together የሚያደርገው ምግብ ስለሆነ so ምንም እኔ soul food ማለት I don't think I mind it I think it's more a way of different cultureዎችን bring ለማድረግ እና ደግሞ የኛም flavor ለብዙ ሰው introduce ያደርጋል you know አሁን ለምሳሌ አንድ ሰው በርበሬ ወይ ሚጥሚጣ ወይ ይሄ ዶሮ ምናምን ያልሞከረ ሰው አሁን more curious ይሆናል የኢትዮጵያን ምግብ ለመቅመስ ማለት ነው so I think long term more help ያደርገናል የኛን ምግብ more extreme ማነው ባህል ለማስተዋወቅ የኛን flavor profile በሌላ አቀነባበር present ካረግ ነው I think it would help also local Ethiopian restaurants to reach ሌላ demographic reach ለማድረግ የሚሆን ይመስለኛል so also for me ደግሞ I feel like you know for how many years we've been here ብዙ እዚህ ኖረናል so ምግባችን በአንድ መልኩ ነው ሰው የሚያውቀው so I think you know every migrant generation that came around our time their cuisine has evolved in so many different ways you know so I think for us it's good to challenge what we are capable of doing በእኛምግብ so that's what I think this is delicious potatoes yeah you see what's your favorite አንተ ዳ ከዚህ ጋር ወይስ ሁሉም የኔ favorite ብትለኝ ነው and I always like the fried chicken is my favorite but I like the potato salad also and the mac and cheese very unexpected flavor የሚጥሚጣው አትፈራም ማለት ነው አዘ ሼፍ አንተ ኤክስፐሪመንት ባር ብዙ ጊዜ የኛ ምግብ አትንኩት የኛ ምግብ የሚነካ አይደለም ይባል አስተሳሰብ አለ I think the most you know like እኛ ምግብ ብቻ ሳይሆን every other ምግብ infused ታረጊ there's a big backlash there's the community is not really ready for it especially the first thing they introduced ያረኩት the national የሚባል sandwich burger እንትን የነበርኩት that became really famous in fact F1 arcade partner አርገን እዛ ገብተን ነበር to feature that by the way look how juicy this chicken is exactly
And so the main thing that I was able to get away with እንደዚህ አይነት ምግብ መስራት, the base has to taste like it's original. አሁን ለምሳሌ የኛ ዶሮ ወጥ እንዳየሽው ኪችኑ ስንት ሰዓት እየሰራ ነው ያለው. If your base, your flavor profile is good, አሁን ለምሳሌ ያንን ዶሮ ወጥ ከእንጀራ ጋር ከበላ ነው, it has to be as good as some other better restaurants in the city. So I think ብዙ ጊዜ fuse ምግብ ለመቀየር ነው ስትፈልጊ, it's very important to stick to your original flavor that is good. Your ዶሮ ወጥ has to be impeccably good. ቂቤሽ በደንብ fresh መሆን አለበት, በደንብ መንጠር አለበት. So all the base ingredient በደንብ ከያሹ, then fuse ስታረጊ, then people cannot come and like challenge ያደርጉሽ. Ultimately if it's good, they can't say anything. Yeah, that's good. It's amazing. The collard green? The collard green is outstanding. በጣም ወዳለሁ. I mean the traditional soul food collard green, even በporkም ሲሰሩት በጣም ነው የምወደው. This is very flavorful. በዛ ላይ እንትኑ በርበሬው ቅመሙ ምናምን በደንብ ሰው መውደድ ይችላል ማለት ነው. So thank you for all of this melange ink. እንግዲህ ዶሮ አለበት, ዶሮ soul food አለበት, moya is a different concept. Yes. ከዛ ደግሞ burgers, but በጣም የታወቀ all American burger ነው. That's actually one that brought me into the map. is burger በበርገር ነው የጀመርኩት. በጣም ደስ ይላል. ብዙ በር ከፍቶልን አሁን አዲስ all our concepts under one roof, Melange Foods Inc. ነን ደስ ይላል በጣም. ሶ እንግዲህ በተለይ ብዙ ኢትዮጵያኖች እዚህ DMV አካባቢ ያላችሁ ለታንክስጊቪንግ ምንድነው ማቀርበው ብለው ሐሳብ የገባችሁ በር ተዘግቷል እዚህ እንግዲህ በቃ ይሄን የመሰለ order አድርጋችሁ we create a proper catering style menu again, but different perfect linkunum ለከን I think we'll have it ready for Thanksgiving for people to come pick up anytime they want. Especially I think this is also a lot very fun for Friendsgiving. People want to don't want to deal with ordering cooking the whole you have your fried chicken with our own flavors, and I think it's a fun way to bring Friendsgiving home. And yeah, so chef the biscuit almost ያበሻ ዳቦ በጥቁር አዝሙድ ምናምን የሚሰራው it's very good. እንግዲህ አሁን ደግሞ የቀረበልን ዲዘርት ነው ከመጨረሳችን በፊት ስለዚህ ዲዘርት እስቲ ትንሽ ንገረኝ። ይሄ ዲዘርት ያው traditionally again ይሄ butter milk pie የሚባል አለ ሰደርን ውስጥ የሚሰሩት so እሱን አይዲያ ወስጄ አይብ ከዚህ ሰርተን ኢንኮርፖሬት አድርገን ኮሪማ ቤስ ውስጥ አደረግንበት so brings a very unique spiced የሆነ flavor ያመጣል። እስቲ ጋር ገን እንቅመሰው። Wow, thank you so much. This is just በቃ ሁሉ ነገር it's delicious. እኔ ብቻዬን እየበላ አንተ እያየኸኝ ነው ብትበላ ጥሩ ይመስለኛል። አለዚያ እኔ ዳሜጅ ላመጣ እችላለሁ እዚህ አካባቢ። So ayib you said and attach to tie you can see the ayib እና ጥቁሩ በማን ነው ኮሪማ ነው. And I was very surprised ያመጣው flavor. It's almost like a all spice flavor. And then sweetnessum ትንሽ cuts it. Delicious. But minimum unexpected. You wouldn't think ኮረሪማ ያለበት ክትፎ ጋር የሚገባ ኮረሪማ yeah exactly ዲዘርቱ ላይ ገብቶ በጣም ጣፋጭ ሆነ። እንግዲህ ምግቡ በጣም ይጣፍጣል። ቴንክ ዩ ሼፍ ኤልያስ ይሄንን ሁሉ ስላሳየን። ሆፕፉሊ ተመልካቾቻችን ቤታችን ውስጥ እነዚህን ሬሲፒዎች ለታንክስጊቪንግ ይሞክራሉ ብዬ አምናለሁ። በስት ኦፍ ላክ እንግዲህ ቆንጆ ኮንሰፕት አምጥታል። አመሰግናለሁ ጊዜን ወስደህ ከኛ ጋር ይሁሉ ስላሳየን። Thank you so much. All right ተመልካቾቻችን እንግዲህ ሃፒ ታንክስጊቪንግ ለምታከብሩ እዚያ አሜሪካን ሀገር ላላችሁ ሁሉ የዛሬ ፕሮግራማችን በዚህ ላይ ያበቃል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።